ሰላም። ከባድ የህይወት ጊዜ እያሳለፍሽ ነው? ከባድ የህይወት ጊዜ እያሳለፍክ ነው? አይዟችሁ፣ እናንተ ብቻ አይደላችሁም። በዓለም ላይ በርካታ ሰዎች ከባዱን የሚባለውን የህይወት ጊዜ እያሳለፉ ነው። ምናልባትም ያ ጊዜ አሁን ሊሆን ይችላል እናንተ ጋር እና ምንድን ነው መፍትሄው? ይሄ ከባድ ጊዜ ማጥፋት ይቻላል ወይንስ በጥበብ ነው ማሳለፍ የሚቻለው? ሁላችንም በህይወታችን የሆነ ሰዓት ላይ ከባድ ጊዜ ለማሳለፍ እንገደዳለን። መረዳት ያለብን ምን መሰላችሁ? ህይወት ሁል ጊዜ ደስታ የላትም። ህይወት ሁል ጊዜ ፌሽታ አይደለችም። ህይወት ሁል ጊዜ ነጭ አይደለችም። አንዳንዴ ጥቁሩንም ፓርት ታሳየናለች። ልክ የሙዚቃ ፒያኖ ጥቁርና ነጭ ክፍል እንዳለው እናውቃለን። ይሄ ጥቁርና ነጭ ክፍል አንድ ላይ ሲመታ ነው ቆንጆ ሙዚቃ የሚያመጣው። ነጩን ብቻ መርጠን መጫወት አንችልም፣ ወይንም ጥቁሩን ብቻ መርጠን መጫወት አንችልም። እያቀላቀለን ነው ቆንጆ ሙዚቃ ለመስማት የምንነካካው ማለት ነው። ህይወትም ልክ እንደዚህ ነች። ነጭ ብቻ ክፍል ከሆነ የምንጠብቀው ህይወት ጣዕሙን አናውቀውም። ለምሳሌ ረሃብ ከሌለ የምግብን ጣዕምና እርካታ ልናውቀው አንችልም። ውሃ ጥም ከሌለ ውሃ ምን ያህል እንደሚያረካ ልናውቀው አንችልም። ድካምና የእንቅልፍ ስሜት ከሌለ እንቅልፍ ምን ያህል ጣፋጭ እንደሆነ ልናውቀው አንችልም። ስለዚህ ህይወት አንዳንዴ ጥቁር፣ አንዳንዴ ነጭ፣ አንዳንዴ ጨለማ፣ አንዳንዴ ብርሃን የተሞላበት እየሆነች ታሳየናለች ማለት ነው። ስለዚህ ይህን ከባድ ጊዜ በጥበብ ነው ማሳለፍ ያለብን እንጂ ለምን ይሄ ጊዜ መጣብኝ ብለን አይደለም መማረር ያለብን። አንድ መረዳት ያለብን ቁም ነገር ይሄ ነው ማለት ነው። ህይወት ወደድንም ጠላንም የሆነ ሰዓት ላይ ይጨልምብናል፣ ከባድ ይሆንብናል። የሚያሰቃየን አይነት ጊዜ እንድናሳልፍ ያስገድደናል ማለት ነው። ዋናው ነገር ብቻችንን አለመሆናችንን። ማንኛውም ሰው በዚህ አይነት ሁኔታ ውስጥ ሊያልፍ እንደሚገደድ ማስታወስ አለብን ማለት ነው። ሌላው ምንድነው? እኛ ጋር ጨልሞ ሌላ ሰው ጋር ብርሃን የሆነ፣ እኛ ጋር ብቻ ሀዘን ሆኖ፣ እኛ ጋር ብቻ ችግርና ስቃይ ሆኖ ሌላ ሰው ጋር ግን ፌሽታ የሆነ ሊመስለን ይችላል። አይደለም። አይነቱ መጠኑ ይለያይ እንጂ ሁሉም ሰው ቤት ውስጥ የራሱ የሆነ ጭንቀት አለ። ሁሉም ሰው ቤት ውስጥ ትንሽም ይሁን ትልቅ አይነቱ ግን ይለያያል። ለምሳሌ እኔ ጋር ገንዘብ ከሆነ ጠፍቶ እየተጨነኩኝ ያለሁት ገንዘብ ከሆነ ችግሬ፣ ሌላ ሰው ጋር ገንዘቡ አለ ግን ደግሞ ሌላ ነገር ጎሎታል። ምናልባት የቤተሰብ ፍቅር፣ የቤተሰብ ደስታ፣ የስራ ሁኔታ፣ ከሰዎች ጋር ያለው ግንኙነት ተበላሽቶ ወይ የሰላም ማጣት ሊሆን ይችላል። ስለዚህ እኔ ቤት የሆነ ነገር አለ፣ የሆነ ነገርም ጎሏል። ሌላ ሰው ቤት ደግሞ የሆነ ነገር አለ፣ የሆነ ነገርም ጎሏል። ስለዚህ ሁሉም ይብዛ ሚነስም የራሱ ጭንቀት ያለው መሆኑን እርግጠኛ ሆኑ። ይሄ በሚዲያ ላይ በጣም የሞላላቸው የሚመስሉ ሰዎችን ስናይ አንዳንዴ እንሸወዳለን። በቃ እኔ ብቻ ነኝ ጎሎብኝ ደስታ አጥቼ እንደዚህ ጨፍግጌ ተቆራምጄ ያለሁት፣ ሌላ ሰው ግን ላይፍን ኢንጆይ እያረጋት ነው ብለን ከሆነ የምናስበው በጣም ተሳስተናል። ያ እዛ ጋር የሚፖስተው ነገርና ለህዝብ ዲስፕሌይ የሚደረገው ነገር በጣም ተቀንጭቦ የወጣ ክሊፕ ነው። ያቺ ሴት ራሷን ቀርጻ እንደዛ ኢንጆይ ስታረግ ከጨረሰች በኋላ ካሜራውን አጠፋፍታ ልብሷን ቀይራ ወደ ኖርማል ህይወቷ ትገባለች። ለኛ ወደ ማታሳየን ከካሜራ ውጭ ወደ ሆነው ህይወት ሁላችንም እንደምናደርገው ማለት ነው። ስለዚህ እኛ ቤት ብቻ አይደለም ደስታ የጎደለው፣ ሁሉም ጋር ኦልሞስት ተመሳሳይ ነው። ገንዘቡ ኖረም አልኖረም፣ ሁሉም ነገር ተመቻቸም አልተመቻቸም አይነቱ ቢለያይ ነው እንጂ የሆነ የጎደለ ነገር አለ ማለት ነው። ይሄንንም መገንዘብ በጣም አስፈላጊ ነው። ሌላው ደግሞ የሰው ልጅ ፍላጎት ማለቂያ እንደሌለውም ማወቅ አለብን። ለምሳሌ አብርሃም ማስሎ የሚባል አንድ ፈላስፋ፣ ሳይንቲስት ልንለው እንችላለን፣ ስለ ሰው ልጅ ፍላጎት በ1954 አካባቢ የጻፈው ጽሁፍ አለ። የሰው ልጅን ፍላጎት ወደ 6 ደረጃ አድርጎ ያስቀምጠዋል። የሰው ልጅ ፍላጎት ማለት ነው። የመጀመሪያው ፍላጎት ፊዚዮሎጂካል ኒድ ብሎ ያስቀምጠዋል። ወይንም ደግሞ ሰርቫይቭ ለማድረግ የሚያስፈልጉ ነገሮች፣ በቃ
የሰው ልጅ ካለ እነዚህ መኖር አይችልም የሚባሉ ለምሳሌ ምግብ፣ መጠለያ፣ ልብስ፣ እረፍት፣ ጤናና የመራባት ስርዓት ይለዋል እሱ አንዳንዴ አነጋጋሪ ነው። ስለዚህ ሰው ያለ ምግብ፣ ያለ መጠለያ፣ ያለ ልብስና ያለ እረፍት፣ ያለ ጤና ሰርቫይቭ ማድረግ አይችልም። እነዚህ ነገሮች ከተሟሉ ግን ሰው መኖሩን ይቀጥላል። ግልጽ ነው። ሌክዠሪ ነገር አያስፈልገውም ማለት ነው። ሰው ለመኖር እነዚህ ነገሮች ከተሟሉለት በቂ ነው። ሰው ግን ልክ እነዚህ ነገሮች ሲሟሉለት ኔክስት ደግሞ ምን ይፈልጋል? ሌላ ሁለተኛ ደረጃ ላይ የተቀመጠ ፍላጎት አለ። ያ ምንድነው? ሴፍቲ ኤንድ ሴኩሪቲ የሚባል ደህንነቱ በተጠበቀ ቦታ ላይ ደግሞ መኖር ይፈልጋል ሰው። እነዚህ ነገሮች ከተሟሉለት ጎዳና ላይ እየኖረ ለምሳሌ አንድ ሰው ምግብ ቢያገኝ፣ እንቅልፍ ቢተኛ፣ ቀጥሎ ደግሞ ምን ይፈልጋል? ደህንነቱ የተጠበቀ ቦታ ጋር መኖር ፍላጎት ማመንጨት ይጀምራል ማለት ነው። ቁልፍ ያለው ቤት፣ በሩ የሚዘጋ ህዝብ የሚያውቀው በቀበሌ የተመዘገበ ቤት ቢኖረው ወይንም ደግሞ ኖርማል ቤት መጠለያ ማግኘት ይፈልጋል ማለት ነው። እንደገና ደህንነቱ እንዲጠበቅ ይፈልጋል ማለት ነው። ማንም አይነት ሰው መጥቶ አታክ እንዳያደርገው ይፈልጋል እያለ ደረጃው እያደገ ይመጣል ማለት ነው። ይሄ ሲሟላለት ደግሞ ቀጥሎ ምን ይፈልጋል? ፍቅር ማግኘት ይፈልጋል። ከሰዎች የራሱ የሆነ ቤተሰብ እንዲኖረው ይፈልጋል። የራሱ የሆነ ጓደኞች፣ ሶሻላይዝ የሚያደርጋቸው፣ ሻይ ቡና የሚላቸው፣ ሰላም የሚላቸው፣ እነሱም ሰላም የሚሉት ሰው ይፈልጋል ማለት ነው። ይሄ ፍላጎት ደግሞ ሲሟላ ቀጥሎ ኮንፊደንስ ማዳበር፣ ሰዎች እንዲያከብሩት፣ በሰዎች ዘንድ ተቀባይነት እንዲኖረው እያለ 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 የሰው ልጅ ፍላጎት 5 ደረጃዎች አሉት። ያ ዝርዝሩ ብዙ ስለሆነ ነው። ስለዚህ የሰው ልጅ ፍላጎት አያልቅም። እኛ ቤት ገንዘብ ከጎደለ ገንዘቡን ነው የምንፈልገው እንጂ ያሉንን ነገሮች ምን ናቸው ብለን አናስተውላቸው። እስኪ እንደዚህ አድርጉ። አንድ ወረቀት አዘጋጁና የጎደለብኝ ነገር ምንድን ነው፣ ያሉኝስ ነገሮች ምንድን ናቸው ብላችሁ ለሁለት ክፈሉትና የጎደለንን ነገር አሁን እያስጨነቀን ያለውን ችግር ለብቻ በግራ በኩል፣ በቀኝ በኩል ደግሞ ምን ምን እጃችን ላይ አለን፣ ጤና፣ ሰላም፣ መኖሪያ ቤት፣ ንጹህ ልብስ፣ ንጹህ ቦታ፣ የምንበላው ምግብ፣ የምንተነፍሰው ንጹህ አየር፣ አካባቢያችን፣ በቃ ያሉንን ነገር ምንም ሳትንቁ ሁሉንም ነገር ጻፉት እና የጎደለባችሁን እንዳልኳችሁ በግራ በኩል አስቀምጡትና ከዛ ያ የጎደለባችሁ ነገር እንዳለ ሆኖ ያላችሁ ነገር ግን ያላችሁ ነገሮች በጣም ከመብዛታቸው የተነሳ ምንድነው እኔ እንድትገነዘቡት የፈለኩት ያሉን ነገሮች በጣም ብዙ ናቸው እና እነዚህን ነገሮች ሌላ ሰው ጸሎት እያደረገ ነው እንዲሰጠው ፈጣሪ እናንተ ጋር በዝርዝር የተቀመጡት ግን አንዳንዴ የማናስተውላቸውን ነገሮች ሌላ ሰው በጸሎት ነው ፈጣሪውን እየጠየቀ ያለው። ምናልባት ምግብ ሊሆን ይችላል፣ ምናልባት መጠለያ ሊሆን ይችላል፣ ጤንነት ሊሆን ይችላል፣ የተሟላ የኑሮ ሁኔታ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ልጅ ሊሆን ይችላል፣ ጥሩ ባል ሊሆን ይችላል፣ ጥሩ ሚስት ሊሆን ይችላል እና ብዙ ነገሮች አሉን። ግን እነዚህን ሚዛን ላይ ሳናስቀምጥ የጎደለንን ነገር ብቻ በማሰብ ልክ ዓለም እንደጨለመብን አይነት በጣም ብዙ ነገር እንደጎደለብን አይነት ስሜት ተሰምቶ እንቆዝማለን፣ ደስታችን ይጠፋል ማለት ነው። ስለዚህ እነዚህ ነገሮች ባላንስ በማድረግ በማስታወስ እንዲሁም አመስጋኝ በመሆን ደስታችንን መመለስ እንችላለን። ምንም እንኳን 100% ደስተኛ ባንሆንም ግን ቢያንስ ብዙ ነገሮች እንዳሉን ማስታወሳችን ጥሩ ነገር ነው ማለት ነው። ስለዚህ ዓለም ሲጨልምባችሁ ከባድ ጊዜ ስታሳልፉ እነዚህ እጃችሁ ላይ ያሉትን ነገሮች ፈጣሪ እንደባረካችሁ እንደሰጣችሁ አትረፍርፎ እየባረካችሁ እንደሆነ የጎደለውም ደግሞ ያልፋል እንዳልኳችሁ ነው። ህይወት ጨለማና ነጭ ክፍል አላት፣ ጥቁርና ብርሃን ክፍል አላት። ይሄንን ጊዜ ማሳለፍ ከዛ ነጩ ይመጣል። ነጩ ይሄድና የሆነ ሰዓት ላይ ጨልም ይላል። ያም ጨለማ ይገፈፍና ብርሃን ይሆናል። እንደዚህ ነች የህይወት ገጽታ። ሁለት አይነት ነው እንጂ ሁል ጊዜ ነጭ ሆኖ እንደማይቀጥልም ማስታወሳችን ጥበብ ነው ማለት ነው። እና ሀሳብ አስተያየታችሁን እስኪ ጻፉልኝ። ምን ትላላችሁ በዚህ ጉዳይ ላይ?
እና በጣም ወዳችኋለሁ። አመሰግናለሁ። ባይ ባይ።